Saudi Arabia, the kingdom has officially ended the kafala system. The nation of Saudi Arabia is practically a force of nature. Now, it's been talking about diversifying its economy for years. የካፋላ ስንብት ምዕራብ እስያዊቷ ሳዑዲ አረቢያ ለሥራ የሚመጡባትን የሌሎች ሀገራት ስደተኞች ያስተዳደረችበትን የካፋላ ሥርዓት መገርሰሷ ይፋ ሆኗል። የሳዑዲ አረቢያ ዜግነት ላላቸው ቀጣሪዎች የሞግዚትነት ሥልጣን የሚሰጠው ካፋላ የዘመኑ ባሪያ ፍንገላ እየተባለ ሲወገዝ ቆይቷል። ዛሬ እንዲሻር መወሰኑ ከግማሽ ክፍለ ዘመን ለበለጠ ጊዜ በውጭ ዜጎች ላይ ተጭኖ የኖረውን ቀንበር እንደሚያነሳ ተገምቷል። የሳዑዲ አድራጊ ፈጣሪው ልዑል አልጋ ወራሽ መሐመድ ቢን ሰልማን እንደ አውሮፓውያን አቆጣጠር በ2030 በሀገራቸው ላይ እንዲንሰራፋ ያቀዱት የኢኮኖሚ ልዕልና አካል ተደርጎ ተቆጥሮላቸዋል። ልዑሉ ሀገራቸውን የኢኮኖሚ ማዕከል ሆና ማየት ይመኛሉ። ከመላ ዓለም ዕውቀትና ክህሎት የታደሉ ሰዎች እንዲጎርፉም ይጠብቃሉ። ካፋላ መሻሩ ደግሞ በሳዑዲ የሚኖሩ የውጭ ዜጎችን የሥራ ሁኔታና ሕይወት ይቀይራል። Saudi Arabia has been at the crossroads of civilizations for centuries. ጸሐፊው በትረ ሙሳ እንደሚጠቅሰው ካፋላ ለዓመታት በሚሊዮን የሚቆጠሩ ስደተኛ ሠራተኞችን ዕጣ ፈንታ ጨልሟል። ካፋላ ደጋፊ፣ ተንከባካቢ፣ መጠጊያ፣ መጠለያ አቅራቢ የሚል ትርጉም ይሰጣል። ይህ ሥርዓት ማንኛውንም የውጭ ሀገር ሠራተኛ ከሳዑዲ ቀጣሪ ጋር የሚያቆራኝ ነው። ቀጣሪው ወይም ከፊሉ የሠራተኛውን ቪዛ፣ ፓስፖርት፣ የሥራ ቦታና መኖሪያ ያለ ከልካይ የሚቆጣጠርበትንና የሚወስንበትን ሙሉ ሥልጣን ያጎናጽፋል። ስደተኞች ሥራ መቀየር አይችሉም። ፓስፖርታቸው ከራሳቸው ጋር ስለማይቀመጥ በፈለጉ ጊዜ ከሀገር የመውጣት መብት ፈጽሞ አይኖራቸውም። ከፊሉ ካልፈቀደ በቀርም ሳዑዲ አረቢያ ውስጥ ለተጨማሪ ጊዜ የሚኖሩበትን ፈቃድ አያሳድሱም። ለዚያም ነው የአያሌ ሠራተኞች ሕይወት ሲፈተን የቆየው። አናጺ፣ ግንበኛ፣ የቤት አገልጋይ፣ የሕክምና ባለሙያ፣ ሌላውም በዚህ ሥራ ሳቢያ ራሳቸውን መደገፍ የሚችሉበትን ዕድል ተነጥቀዋል። በ1950ዎቹ የባሕረ ሰላጤው ቀጠና ሀገራት ነዳጅ አውጥተው ለዓለም ገበያ ማቅረብ በጀመሩበት ወቅት ኢኮኖሚያቸው የሰው ኃይል ፈለገ። የሌሎች ሀገራት ዜጎች የዚህን የፈነዳ ኢኮኖሚ ትሩፋት ለመጋራት በገፍ ፈለሱ። ካፋላም ያኔ ነው ተግባራዊ የተደረገው። ሥርዓቱ የቀጠናውን ፈጣን እድገት ያቀጣጠለውን የውጭ የሥራ ኃይል ፍሰት በአግባቡ ለማስተናገድ በሚል ነበር የተዘረጋው። ሳዑዲን ያዩ ጎረቤት ሀገራትም ተጋሩት። ነገር ግን በጊዜ ሂደት ቀጣሪዎች በውጭ ሠራተኞች ላይ የማይነቀነቅ ሥልጣን እንዲኖራቸው አደረገ። በሳዑዲ አረቢያ የሚኖሩት 13 ሚሊዮን ገደማ የውጭ ዜጎች ከሀገሪቱ አጠቃላይ ሕዝብ 42 በመቶ ይደርሳሉ። አብዛኞቹ ከደቡብና ከደቡብ ምስራቅ እስያ የፈለሱ ናቸው። ህንዳውያን 2.5 ሚሊዮን ይደርሳሉ። ከፓኪስታን፣ ኔፓል፣ ባንግላዴሽ እና ኢንዶኔዥያን ከመሳሰሉ ሀገራትም በርካታ ሰዎች ፈልሰዋል። ከኛዋ ኢትዮጵያ በሕጋዊና ባልተፈቀደ መንገድ የሚሻገሩት እልቆ መሳፍርት መሆናቸውን ልብ በሉ። ለመሆኑ ይህ ሥርዓት መቅረቱ ለውጭ ሠራተኞች ለውጥ ሊያመጣ ይችላል? አብዱሰመድ መሐመድ ዝርዝሩን አካፍላችኋለሁ። ውድ የሳሎን ቲዩብ ቤተሰባችን በመሃል ፒያሳ ዳግመኛ የማይገኝ ዕድል በሜሪት ፕሮፐርቲስ ተመቻችቶሎታል። 70 ከመቶ ለሚከፍሉ 30 በመቶ ራሱ እንደሚሸፍን ያበስራል። ለባለ አንድ መኝታ አማራጭ ውስን ቤቶች ቀርተዋል። በ3 ዓመት ውስጥ ጥንቅቅ ብለው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በካሬ ከ90 ሺህ ብር ጀምሮ በ10 በመቶ ቅድመ ክፍያ ለተወሰኑ ቀናት ብቻ ያገኛሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ደግሞ በ1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ይህ አስደናቂ ዕድል የተመቻቸው ለ10 ቤቶች ስለሆነ በ0987 27 2830 ፈጠን ብለው ይደውሉ። ልብን የሚሰልብ ውበት ካላቸው የባሕረ ሰላጤው ሀገራት ዘመናዊ ሕንፃዎች እድገት ጀርባ የውጭ ተቀጣሪዎች ድርሻ ከፍተኛ ነው። ለቀጠናው አብዛኛው የኢኮኖሚ እድገት መሠረት ጥለዋል። ነገር ግን አሳዛኝ ዕጣ ፈንታቸው እምብዛም አይነገርም። ፍልሰተኛ ሠራተኞች ናቸው። የተሻለ ኑሮ ፍለጋ ነው ወደ ባሕረ ሰላጤው የተጓዙት። ይሁንና ተጨባጩ ኑሯቸው ከሀገራቸው ከመነሳታቸው በፊት ከተገባላቸው ቃል ጋር ይቃረናል። እነሱ ያቆሟቸው አብረቅራቂ ሕንፃዎች ለሀገሬው በረከት ናቸው። እነሱ ፍልሰተኞቹ ይህን ሥራ የከወኑት ከአቅማቸው በላይ ተበዝብዘው መብታቸው ተጨፍልቆና የከፋ መከራ ወርዶባቸው ነው። ለዚህ የዳረጋቸው ደግሞ የካፋላ ሥርዓት ነው። የባሕረ ሰላጤው ትብብር መማክርት የተባሉት ጥምረት አባል ሀገራት የውጭ ፍልሰተኛ ሠራተኞችን በዚህ ሥርዓት ነው የሚያስተዳድሩት። በቃጣር፣ ሳዑዲ አረቢያ፣ የተባበረችው አረብ ኤምሬትና
ኩዌት ስራ ላይ ውሏል። ራቅ ያለ ቦታ ላይ ስለሚያድሩ ወደ ሥራ ቦታቸው ለመድረስ ረጅም ርቀት መጓዝ ይኖርባቸዋል። ማረፊያቸው የጉልበት ሠራተኞች ጣቢያ ተብሎ ነው የሚጠራው። መዋቅሩ የጊዜያዊ መጠለያ ቅርጽ አለው። አየር ባጣ ጠባብ ክፍል ውስጥ ከ12 ሰው ይተዳደራል። በደረቅ ወቅት ሙቀቱ እስከ 50 ዲግሪ ሴልሺየስ ሊደርስ ይችላል። ክፍላቸው ግን አየሩን የሚያቀዘቅዝ መሳሪያ አይገጠምለትም። በጠራራ ፀሐይ እየገነቡ ውሃም ሆነ እረፍት አያገኙም። የዱባይ ፈጣን የከርሰ ምድር ባቡር ሐዲድ ሲዘረጋና የቡርጅ ከሊፋ ሕንፃ ሲገነባ በርካታ ተቀጣሪዎች የሐሩር ምች እያደረቃቸው ሩሃቸውን ስተዋል። የጤና ክትትልም አይደረግላቸውም። በሥራ ላይ ሕመምና አደጋ የገጠመው ሰው ለመንግሥት ለማሳወቅ ከሞከረ ይቀጣል፣ ከሀገርም ይባረራል። የክፍያው ጉዳይ ያሳስባል። መጀመሪያ ነገር ቃል የተገባላቸውን መጠን አያገኙም። የሚከፈላቸውም ለወራት ዘግይቶ ነው። ጭራሽ የማይሰጣቸውም አሉ። በሰው ሀገር መውጫ መግቢያውን አያውቁ። መላ ጠፍቷቸው የፈጣሪያቸውን እርዳታ ነው የሚጠብቁት። በሳዑዲ አረቢያ በግንባታና በቤት ሰራተኛነት ያገለገሉ በርካታ ስደተኞች ለዓመታት ደሞዝ አልተከፈለንም የሚል አቤቱታ አሰምተዋል። ፍልሰተኞቹ ወደ ሳዑዲና ሌሎቹ የባሕረ ሰላጤው ሀገራት ለሥራ ለመጓዝ ለመልማይ ድርጅቶች ከፍተኛ ገንዘብ ይከፍላሉ። የሚጓዙት ባለ ዕዳ ሆነው ነው። በእኛ ሀገር የእርሻ በሬውን ሸጦ ልጁን የሸኘ ባላገር እልፍ አላፍ መሆኑን በቅጡ እናውቋለን። ይህም ለስደተኛው የወላጅ ዕዳ ነው። በሰው ሀገር እፍኝ እየተቆረጠላቸው ስለሚኖሩ ባሰቡት ልክ ገንዘብ አያከማቹም። ከማይወጡት የገንዘብ ችግር አዙሪት ውስጥ ይዘፈቃሉ። የባሕረ ሰላጤው ሀገራት ለፍልሰተኛ ሰራተኞች ተገቢውን ትኩረት ባለመስጠት ሲጠለጠሉ ነው የኖሩት። ቃጣር እጅግ ያማረ የዓለም ዋንጫ አስተናግዳም ከተማና መወዳደሪያ ሜዳ ያሳመሩላትን ሰዎች በደለች ተብላ ተወንጅላለች። ምዕራባውያን መንግስታት የሚመሯቸው ዓለም አቀፍ ተቋማትና መገናኛ ብዙሃን በርግጥ ከራሳቸው ውጭ ያሉ ሀገራትን ለመተቸት ትንሽ ነገር ነው ይበቃቸው። በቃጣር ዕድል መንፈሳቸው የተነቃቃው የሳዑዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን የሀገራቸውን ገጽታ ለመቀየር የማይታሰብ እርምጃ ወስደዋል። ተጽዕኖ ፈጣሪ የሃይማኖትና የጎሳ መሪዎች እንኳ ሊከለክሏቸው አልቻሉም። በዚያች ሀገር የሚያስወግዝ ተግባር ሁሉ እንዲፈጸም ፈቅደዋል። በቅድስቲቱ ሀገር ከበሮ እንዲደለቅ ያዘዙት እሳቸው ናቸው። ገላቸውን ገላልጠው መድረክ ላይ በመስፈን የሚታወቁ ስመጥር ሴት ዘፋኞች ትርኢት አሳይተዋል። ሳዑዲ ከነዳጅ የተላቀቀ የኢኮኖሚ መሠረት እንዲኖራት ወግ አጥባቂ የሚባለውን ሥርዓት መናድ እንዳለባቸው ነው የሚሰማቸው። አገር ጎብኚዎች እንዲጎርፉ ይፈልጋሉ። ባለጸጎች መዋዕለ ንዋይ አፍስሰው ሥራ እንዲፈጥሩላቸው ይጠብቃሉ። ውጥናቸውን ለማሳካትም ነባርና አሳሪ ሕግጋትን መቀየር ወይም ማሻሻል ይገባቸዋል። ካፋላ በዓለም አቀፍ ደረጃ የሳዑዲ አረቢያን ገጽታ አጠልሽቶ ቆይቷል። ግንባታ፣ የቢሮ ሰራተኛነት፣ ሕክምናና ችርቻሮ የውጭ ዜጎች በስፋት የተሰማሩበት መስክ ነው። እያንዳንዱ ፍልሰተኛ ሰራተኛ በካፋላ ተጠፍንጎ መብቱን ተነጥቋል። አሁን ግን በመሻሩ ለብዙዎች ቀን የወጣላቸው መስሏል። ከነበሩበት ሥራ የመቀየር ዕድል ይመቻችላቸዋል። ራሳቸውን ችለው የመዘዋወር መብት ይቀዳጃሉ። በእርግጥም ውሳኔው ታሪካዊ ነው። ሳዑዲ አረቢያ ወደ ገለልተኛና ዘመናዊ የሥራ ዕድል አማራጭ የምትሸጋገርበት ነው። ይሁንና አሁንም አፈጻጸም ላይ ችግር ሊኖር እንደሚችል አንዳንድ ታዛቢዎች ይናገራሉ። ሳዑዲ አረቢያ እጅግ ወግ አጥባቂ ሥርዓት ለዘመናት የነገሰባት ሀገር ናት። የኢኮኖሚዋን መሠረት ለማስፋት በሚል የቆየውን ወግ ጠበቅ የኑሮ ዘይቤ መናድ ጀምራለች። እንደ አውሮፓውያን አቆጣጠር በ1938 ነዳጅ ከተገኘበት ጊዜ ጀምሮ ሳዑዲ አረቢያ የዓለምን ኢኮኖሚ እንዳሻት የምትዘውርበት አቅም አበጅታለች። ለሳዑዲ አረቢያ እስካሁን የሕልውና መሠረት ሆኖ የቆየው ነዳጅ ነው ማለት ይቻላል። እንደ አውሮፓውያን አቆጣጠር ከ2018 ወዲህ እንኳ የድፍድፍ ነዳጅ አቅርቦቷ የመንግስቷን 87 በመቶ በጀት እንደሚሸፍን ተረጋግጧል። አገሪቱ ከወጪ ንግድ ከምታገኘው ገቢ የ90 በመቶ ምንጭ ነዳጅ ነው። ድርሻው ከአገሪቱ ጥቅል ዓመታዊ ምርት 42 በመቶ ነው። ከዓለም የተፈጥሮ ነዳጅ ክምችት ሩብ የሚገኘው በሳዑዲ አረቢያ ከርሰ ምድር ውስጥ ነው። ነዳጅ አውጥቶ ለገበያ በማቅረብ ከአሜሪካና ሩሲያ ጋር ትከሻ መለካካት የምትችል ብቸኛ ሀገር ናት። ለውጭ ገበያ በማቅረቡ ረገድም ቁጥር 1 ናት። ዓለማችን ከምትጠቀመው ኃይል ኪሶን ትሞላለች። ህንድ፣ ቻይና፣ ጃፓን፣ ደቡብ አፍሪካና ሌሎች ሀገራት ከዋና ዋና ደንበኞቿ መካከል ይጠቀሳሉ። እናም ሳዑዲ አረቢያ
ይህንን የተፈጥሮ ሀብት መታደሏ ገበያው ሲቀዘቅዝ የመያዝ ፈላጊ ሲበረክት ደግሞ በፍጥነት የማቅረብ አቅሟ ተጽዕኖ ፈጣሪ ሀገር እንድትሆን አስችሏታል። ሳዑዲ አረቢያ ያላት የነዳጅ ሀብት ነው በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጣሪ እንድትሆን ያስቻላት። በቀጣይ ዓመታትም ይህ ተጽዕኖዋ ይዘልቃል። ዘላለማዊ ግን አይደለም። አንድ ቀን ሀብቱ ይሟጠጣል። ባለፉት 10 ዓመታት ደግሞ አገራት የኃይል ምንጫቸውን ወደ ሌላ አማራጭ እየቀየሩ መምጣታቸው ታይቷል። የሳዑዲ መንግስት ታዲያ ጨርሶ ከመምሸቱ በፊት ተለዋጭ ዕቅድ መንደፍ አስፈልጎታል። ይህ በእርግጥ በበርካታ ጠላት ለተከበበችው ሀገር ትልቅ ራስ ምታት ነው። ዛሬ ከጎኗ የቆሙት ሀያላን ሀገራት የነዳጅ ሀብቷ ከተሟጠጠ ወይም ተፈላጊነቱ ከተቋረጠ እያለህ ካልሆነ ከሌለህ የለህም ብለው መሸሻቸው ሳይታለም የተፈታ ነው። አገሪቱን ሙሉ ለሙሉ የሚያከስም ከባድ ፈተና ይሆናል። አሜሪካ የሳዑዲን ነዳጅ በገፍ ከሚሸምቱ ሀገራት ተርታ ተሰልፋ ቆይታለች። አሁን ግን የራሷን ወደ መጠቀሙ እያዘነበለች ነው። በ2018 የዓለም ቁጥር 1 ነዳጅ አውጪ ሀገር ሆናለች። ለፍጆታ ከምታውለው ነዳጅ 7 በመቶውን ብቻ ነው ከሳዑዲ የምትገዛው። ከሳዑዲ ነዳጅ ጥገኝነት እየተላቀቀች መጥታለች። ስለዚህም ይመስላል በዲሞክራሲ ንፍገትና በሰብአዊ መብት ረገጣ የሚወቀሰውን ዘውዳዊውን የሳዑዲ መንግስት መተቸት የያዘችው። አንድ ቀን ፊቷን ልታዞርበት እንደምትችልም ይገመታል። ሌላው የዓለም ክፍልም የኃይል ምንጩን ከነዳጅ ለማላቀቅ እየታተረ ነው። የአየር ንብረት ለውጥን ለማቀብ መንግስታት ታዳሽ ኃይል ሥራ ላይ እንዲውል ለማድረግ እየሞከሩ ነው። በነዳጅ ሽያጭ በበለጸገችው ዱባይ ከተማ የተሰባሰቡ የዓለም መሪዎች ከብስባሽ የሚገኘውን የኃይል አማራጭ ለመቀነስና በሂደት ለማስወገድ አስገዳጅ ያልሆነ ስምምነት ላይ ደርሰዋል። ብስባሽ የተፈጥሮ ጋዝ፣ ነዳጅና የድንጋይ ከሰልን ያጠቃልላል። ብዙዎቹ የሳዑዲ የነዳጅ ደንበኞች ፊታቸውን ወደ ታዳሽ የኃይል አማራጭ እያዞሩ ነው። እስከ 2050 ሙሉ ለሙሉ ነዳጅን እርግፍ አድርገው ለመተው አቅደዋል። ለዕቅዱ ተፈጻሚነት የቀሩት ደግሞ 27 ዓመታት ናቸው። አሜሪካ ምንም እንኳን የከርሰ ምድር ሀብቷን ወደ መጠቀሙ አብዝታ ብታደላም ለጊዜው የሳዑዲ ወዳጅ ሆና መዝለቁ አይቀርም። ምክንያት የሚባለው በርካቶቹ የአሜሪካ አጋር ሀገራት ነዳጅ የሚያገኙት ከሳዑዲ መሆኑ ነው። እነሱ ከነዳጅ የተላቀቁ ቀን ግን አሜሪካ ገሸሽ ለማለት አታመነታም። ያኔም ከ80 ዓመታት በፊት የተፈራረሙት 80 ይቀደዳል። ሳዑዲም ያለ ኃያሉ ሀገር ጥበቃ በዛ ላይ የነዳጅ ደንበኞቿ ተመናምነው ያሻትን የጦር መሳሪያ መሸመቻ ገንዘብ ሳይኖራት ሊቀር ነው። ይህ ከሆነ የከበቧት ጠላት አካላት ሊነሱባት ይችላሉ። ለበርካታ ዓመታት የለፉበትን መፈንቅለ መንግሥት ያሳኩ ይሆናል። የምጽአቱ ቀን ከመድረሱ በፊት ሳዑዲ አረቢያ ለኢኮኖሚዋ አዲስ አቅጣጫ እየነደፈች ትገኛለች። አልጋ ወራሹ ልዑል መሐመድ ቢን ሰልማን 7 ዓመታት የተሻገረ ዕቅድ 2030 የሚል ትልም ሥራ ላይ ውለዋል። ሃይማኖታዊውን ቀኖናም እያሻሻሉ ነው። ሴቶች መኪና እንዲያሽከረክሩ ተፈቅዶላቸዋል። በአለባበስ ላይ ተጥሎባቸው የኖረው ደንብ በሥራ ላይ እንዲሰማሩ ለማበረታታት ሲባል ቀለል ተደርጓል። ሐጃጆችን ብቻ ሳይሆን ከሃይማኖታዊ ዓላማ ውጭ ያነገቡ ሀገር ጎብኞችን ለመሳብም እየተሞከረ ነው። ግንባታም መጧጧፍ ይዟል። የዓለማችን ረጅሙ ሕንፃ እየተገነባባት ይገኛል። በተለይ ቀይ ባህር ዳርቻ ላይ የውጭ ባለጸጎች የሚነሸነሹበት ቅንጡ መዝናኛ በስፋት እየተሰራ ነው። የፎርሙላ 1 የመኪና እሽቅድድምንም ታስተናግዳለች። በቅርቡ ሪያድ አየር መንገድ የተባለ የመንገደኞች ማጓጓዣ ተቋም መስርታለች። ይህ ግዙፍ አየር መንገድ ገና እንደተቋቋመ 72 አዳዲስ ቦይንግ 87 ድሪምላይነር አውሮፕላኖችን በ37 ቢሊዮን ዶላር ገዝቷል። የኢንቨስትመንት ድርጅት መስርታም በመላ ዓለም ለሚከናወን አዋጭ ሥራ መዋዕለ ንዋይ እያፈሰሰች ነው። የኃይል አማራጯን ለማስፋት የፀሐይን ብርሃንና ሙቀት ማመቅ ጀምራለች። ያላት በረሃማ የአየር ጸባይ ደግሞ ለዚህ ሥራዋ ድጋፍ ሆኗታል። ቴክኖሎጂም ሕልሟ ነው። በቴክኖሎጂ የምትመራ ዘመናዊት ከተማ እየገነባች ነው። አሁን በእጇ በሚገኘው የነዳጅ ሀብት ተጠቅማ ኢኮኖሚዋን በእጅጉ እየቀየረች ነው። ውጤት ይታያል። በተለይ ቱሪዝም ተሳክቶላታል። የሳዑዲ መንግስት ከኢራን ጋር መታረቁ ዘላቂና ልባዊ ስምምነት ሊያመጣ መቻሉን ተንታኞች ይጠረጥራሉ። እናም ሳዑዲ እስከቻለችው ድረስ አሜሪካን ላለማጣት ትሞክራለች።
ሁለቱን ሀገራት እስካሁን በአብሮነት ያቆያቸው ነዳጅ ዛሬ በቂ አይደለም። ይልቁንም ሳዑዲ ለእስራኤል መንግስት ዕውቅና ለመስጠትና ከአይሁድ ጋር ሰላማዊ ግንኙነት ለመመስረት ነው የፈቀደችው። ለእስራኤል መንግስት ዕውቅና መስጠቱ በራሱ ከጎረቤት ሙስሊም ሀገራት ጋር ይበልጥ እንደሚያቃቅራት ይታመናል። የጎረቤቶቿ ዓላማ እስራኤልን ማጥፋትና የሳዑዲን ዘውድ መገርሰስ ነው። ሳዑዲ አረቢያ የነዳጅ ዋጋ መወደድ ለጀመረችው የኢኮኖሚ ማሻሻያ ድጋፍ መሆኑን ታምንበታለች። በዋጋው ላይ ከሌላኛዋ ነዳጅ አቅራቢ ሀገር ሩሲያ ጋር በመመካከር ትወስናለች። ቻይናም ቁልፍ ደንበኛዋ ናት። እነዚህን ሀገራት ደግሞ አሜሪካ ስለማትፈልጋቸው የሳዑዲ እያንዳንዱ እርምጃ ጥንቃቄ ይሻል። አራምኮ ما في شك انها جزء من المفاتيح الرئيسيه لهذه الرؤيه። ሳዑዲ አረቢያ አሁን ዘውድ ለመድፋት የአባታቸውን ሞት በሚጠባበቁት ወጣቱ ልዑል አልጋ ወራሽ መሐመድ ቢን ሰልማን ነው የምትመራው። ይህ ሰው ወግ አጥባቂውን የሳዑዲ ሥርዓት ተራ በተራ እየናዱት ይገኛሉ። ከ73 ዓመታት በኋላም በተገደበ መንገድ አልኮል እንዲጠጣ ፈቅደዋል። ይህም አገሪቱ የ2034ን የዓለም እግር ኳስ ዋንጫ ውድድር ለማስተናገድ የምታደርገው ዝግጅት አካል ነው። ፕሮጀክት 2030ንም ያካትታል። ከ2026 ጀምሮ ቱሪስቶች በሚያዘወትሩት አካባቢ መጠጥ ይቀርባል። 600 ቦታዎች ለአቅርቦቱ ተመርጠዋል። እነዚህ ቦታዎች ቅንጡ ሆቴሎች፣ ሪዞርቶችና ለቱሪስት መዝናኛነት የተመረጡ ናቸው። ኒዮም ከተማ፣ ሲንዳላ ደሴትና የቀይ ባህር ዳርቻ መዝናኛዎች ለዚህ ታጭተዋል። ልዑል አልጋ ወራሽ መሐመድ የሀገራቸውን ኢኮኖሚ የማሳደግና የማስፋት ውጥን አላቸው። በነዳጅ ላይ ሙጥኝ ማለቱን አይፈልጉትም። ለቱሪዝም ትኩረት ሰጥተዋል። ሰዎች ለመዝናናት የሚመርጧት ሀገር እንድትሆን እየሰሩ ነው። እየተካሄደ ያለው ለውጥ ተጨማሪ የሥራ ዕድል እንደሚፈጥርና የውጭ ኢንቨስትመንትን እንደሚጠራ ይታመናል። ነገር ግን መሐመድ ቢን ሰልማን አገራቸውን እሳቸው በተመኙት መንገድ ለማዘመን የሚንዱት እሴትና ነባር ልምድ በቀላሉ ተቀባይነት ማግኘቱ ያጠራጥራል። እሳቸው ደግሞ ሐሳባቸውን ለማይቀበልና ለሚቃወማቸው እጅ የሚሰጡ አይደሉም። ብዙዎች እንደሚሉት መሐመድ ቢን ሰልማን እጅግ ቁጡና ጠቅላይነት የተጠናወታቸው ናቸው። ሳዑዲ አረቢያ በልዑል አልጋ ወራሽ መሐመድ ቢን ሰልማን አስተዳደር በብዙ መልኩ እየተቀየረች ነው። ያስቀጡ የነበሩ ነገሮች አሁን መፈቀድ ይዘዋል። አገሪቱ የተቀደሱት መካና መዲና መገኛ ከመሆኑ አንጻር የአልጋ ወራሹ ውሳኔ ሰፊውን ሙስሊም ማህበረሰብ የሚያስቆጣ እንደሚሆንም ይገመታል። ልዑል አልጋ ወራሹ የሳዑዲ ኢኮኖሚ ከነዳጅ ጥገኝነት ተላቆ መሰረቱ ሰፊ እንዲሆን የነደፉት እቅድ ነው። ውጥኑ እንዲሰምር አገራቸውን ዘመናዊትና ተራማጅ አድርገው ለማዘጋጀት ተነሱ። ዓለም አገሪቱን የሚመለከትበትን መነጽር መቀየር ብቻ አይደለም ግቡ፣ ሳዑዲ ራሷን የምታይበትን መንገድ መቃኘት ይገባዋል። ስለዚህም ነው ለሙዚቃ ትርኢት፣ ለቅንጦት ድግስና ለስፖርት ውድድር በሯ የተከፈተው። ከገነገነው ወግ አጥባቂ ሥርዓት ጋር እንዴት ሊጣጣምላት እንደሚችል ለመረዳት ብዙዎች ይጓጓሉ። አገር ጎብኚዎችን ለመሳብ ሰፊ የመዝናኛ መሠረተ ልማት በሳዑዲ እየተዘረጋ ነው። ለሥራና ጊዜ ማሳለፊያ እንዲመርጧት የሚያባበል ቴክኖሎጂም እያጥለቀለቃት ይገኛል። የሀገሪቱ ወጣት ትውልድ በለውጡ ደስተኛ መሆኑ ይነገራል። ነገር ግን ሳዑዲ የምትገለጽበት የኖረው ወግ ጠበቅ ሥርዓት ለምን ይነካል ብለው የሚወግቱ ሰዎች ቁጥር ቀላል አይደለም። ታዲያ ይሄ እንዴት ይታረቃል? አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያደርግልን። አሜን።